ኦኬ በዚህ ፓርት ደግሞ እንግዲህ የምናደርገው ከዚህ በፊት በነበረው ኦልሬዲ ይህንን ፕሮዳክት ወይም የአንዷ ፕሮዳክት ሊስት ካደረግነ በኋላ ወይም ደግሞ ፕሮዳክቶችን በአንድ ላይ ሊስት ካደረግነ በኋላ ያንዳንዷ ፕሮዳክት አይትሬሽን ወይም ደግሞ ከዚህ ኤሌመንት ውስጥ ወይም ደግሞ በእኛ ዌብሳይት ውስጥ እንዲታዩ በምንፈልገው ዌብሳይት ውስጥ እንግዲህ እንዴት ሊስት ማድረግ እንችላለን ወይም ደግሞ እንዴት ማሳየት ይቻላል። እያንዳንዷን በካርት ሌብል ወይም በካርድ ሌብል በእያንዳንዷ ካርድ ሌብል ምን ማድረግ አለብን። እንዲሁም ደግሞ ከዚህ ጋር ዲቪዥን ክሬት እናደርጋለን። ከዛ በኋላ ክላስ ኔም እንሰጠዋለን። በኢነር ኤችቲኤምኤል ውስጥ የፕሮዳክቷን ዲስክሪፕሽን በአጠቃላይ እናስቀምጣለን። ኢሜጁን፣ ዲስክሪፕሽኑን፣ ታይትሉን፣ ፕራይሷን እና አድቱ ካርት የሚል በተን እናስቀምጣለን ብለናል። ስለዚህ አሁን በዚህኛው ፓርቲ የምናደርገው በዋነኝነት ኢን ክሬት ካደረግን በኋላ ለእያንዳንዷ ፕሮዳክት ከዚህ ኮንቴነር ውስጥ አፕዴት ማድረግ አለብን። ምክንያቱም ይህ ኮንቴነር ኦልሬዲ ከዚህ ውስጥ ያለ ነው ወይም ደግሞ ይህን አክሰስ የሚያደርግ ነው ማለት ነው። ከዚህ ጋር አሁን ክሬት ካደረግነው ዲቪዥን ውስጥ ከዚህ ጋር ማለት ነው ወይም ደግሞ በዌብሳይታችን ቦዲ ውስጥ ሬንደር እንዲያደርጉ የሚያደርጋቸውን እዚህ ጋር መጣና አሁን ይህንን እያንዳንዱ ፕሮዳክት ክሬት ካደረግነ በኋላ ከዚህ ጋር መጥቼ ምንድነው የማደርገው ልክ እንደዚህ ፕሮዳክት ካርድ ክሬት ያደረግናት ፕሮዳክት ካርድ በዚህ ኮንቴነር ውስጥ አፕዴት እናደርጋለን። ስለዚህ ኮንቴነር ልና ኤ ኮንቴነር ዶት አረግና አፔንድ አደርጋለሁ ማለት ነው። ስለዚህ እያንዳንዷን ፕሮዳክት አፔንድ አደርጋታለሁ። አፔንድ ቻይልድ ማለት ነው ወደ እዚህ ኮንቴነር ለመጨመር። ስለዚህ የምንጨምረው ቻይልድ ማን ነው? ይሄኛው ፕሮዳክት ካርድ የሚለው ነው ማለት። ስለዚህ ፕሮዳክት ካርድ የሚለውን አደርጋለሁ። ሰው አሁን ይህን ሴቭ ላድርግና እስቲ ያለውን ቼንጅ ቼክ ማድረግ ይቻላል። ከዚህ ጋር በመምጣት ኦልሬዲ እስቲ ሪፍሬሽ ላድርገው። ኦኬ አሁንም እንደምትመለከቱት አያሳየንም ማለት ነው። ኦልሬዲ ሴቭ እናደርግና ይሄንን እዚህ ጋር መጥራውን ሪፍሬሽ በምናደርግበት ሰዓት ላይ አያሳይም ፕሮዳክቶች ማለት። ስለዚህ እንዲያሳይም ምንድን ማድረግ አለብን? ከዚህ ጋር የግድ ኢኒሻላይዝ ማድረግ አለብን ማለት ነው። ሶ መጀመሪያ ዶክመንት ዶት አረግና አድ ኢቨንት ሊስነር። ስለዚህ እዚህ ጋር ምንድነው ማድረገው ኦልሬዲ ይህንን ዶም ኮንተንት ሎድድ አደርገዋለሁ። አሁን እዚህ ጋር ዋናው ምንድነው ልዩነቱ የሚለውን በዲቴል ኤክስፕሌን አደርግላቸዋለሁ። ከዛ በኋላ እንግዲህ ኮማድረግና ፋንክሽን ራን አደርጋለሁ ማለት ነው። ስለዚህ ይህ ዶም ወይም ደግሞ ዶክመንት ኦብጀክት ሞዴሉ ኮንተንት ሎድ ሲደረግ ይህን ፋንክሽን ራን አርግ ነው የምለው። ስለዚህ ራን እንዲያደርገው የምፈልገው ፋንክሽን አራው ፋንክሽን ነው አንመመስ የሆነ። ስለዚህ ይህንን ፋንክሽን ራን ያደርጋል። በዚህ ፋንክሽን ውስጥ አሁን ይህንን ኢኒሻላይዝ አደርጋለሁ ወይም ደግሞ ይህን ኢንኢት የሚለውን ራን እንዲያደርግ አደርጋለሁ ማለት ነው። ኢንኢት ፕሮዳክትስ የሚለው ፋንክሽን ምንድን ነው ያደረግነው ከዚህ ጋር ሮ ፋንክሽን ነው። ሶሪ ለዛ ነው ኤረር የሚያሳይ ከዚህ። ስለዚህ በዚህ መልኩ ነው ማድረገው። ስለዚህ አሁን ምንድን ነው ያደረግነው ኢኒሻላይዝ ፕሮዳክት የሚል ፋንክሽን ክሬት አድርገናል፣ ኢኒት ፕሮዳክት። ስለዚህ ይህ እንግዲህ የሚያደርገው አንዷን ፕሮዳክት ክሬት ያደርጋል። ከዚህ ፕሮዳክት ውስጥ ሊስት ከሚደረጉ ፕሮዳክቶች እያንዳንዱ አይትሬት እያደረገ ሊስት ያደርጋል። ከዚህ በፊት ባለው ፓርት በዲቴል ላይ አይተነዋል። ያን ካደረገ በኋላ እንግዲህ ዌብሳይቱ ላይ ሬንደር ለማድረግ አሁን ተደጋግሜ ያሳይቻችኋለሁ። ሬንደር አላደረገውም ወይም ደግሞ እዚህ ጋር መጠን በምናይበት ሰዓት ላይ ሬንደር አላደረገውም ፕሮዳክቱ። ስለዚህ እነዚህም ፕሮዳክቶች እዚህ ጋር ክሬት የሚያደርጋቸውን ፕሮዳክቶች ሬንደር እንዲያደርጋቸው በዌብሳይታችን ውስጥ ይህን መጻፍ ያስፈልጋል። ስለዚህ ዶክመንት በአጠቃላይ ዶክመንታችን ወይ ዌብሳይት ውስጥ ኢቨንት ሊስነር የሚለውን ሜትድ መጠቀም ፈለጉ። ስለዚህ ይህ ኢቨንት ሊስን ደግሞ የሚያደርገው ይህ ዶም ሎድ ሲደረግ ነው ወይም ደግሞ ዶክመንት ኦብጀክት ሞዴል ኮንተንቱ ሎድድ በአጠቃላይ ዌብሳይታችን ሎድ ሲደረግ ሪፍሬሽ ተደርጎ ሎድ ሲደረግ ይህን ፋንክሽን ራን አደርጋለሁ። ከዛ ፋንክሽን ውስጥ እንግዲህ ይህኛውን ፋንክሽን ኢንኢት ፕሮዳክትስ የሚለውን ኮል ያደርጋል። ስለዚህ አሁን ሴቭ አድርጌ መጥቼ ባየው ኦልሬዲ ያሳየናል ብዬ አስባለሁ። አሁን እዚህ ጋር እንደምትመለከቱት ሪፍሬሽ ሳደርግ እንደምትመለከቱት የአንዷን ፕሮዳክት ምክንያቱም ከዚህ ጋር ሊስት ያደረግነው አንዷን ፕሮዳክት ነው። እንደምትመለከቱት ከዚህ ጋር አንድ ፕሮዳክት ብቻ ነው ያስቀመጥነ። ፕሮዳክትስ የሚል አንድ ፕሮዳክት ብቻ ነው። ዋይርለስ ሄድፎን የሚል እሷንን አሳየኝ ማለት ነው ከዚህ ጋር እንደምትመለከቱት። ስለዚህ አሁን ምንድን ነው ቀጣይ ፓርት እዚህ ጋር በእርግጥ ኢሜጁን አላሳየኝም። ዋየርለስ ሄድፎን ይላል ታይትሉ ነው። ይሄ ዲስክሪፕሽን ነው። ፕራይሱ አለ፣ አድ ቱ ካርት አለ። እያንዳንዱን ሲኤስኤስ ስንጨምር ወደዚህ ይህን ማስመሰል እንችላለን። ነገር ግን ኢሜጁ እዚህ ጋር እየታየኝ አይደለም። ስለዚህ መጥቻውን ቼክ ላድርገው ምን ችግር እንዳለ ከዚህ ጋር ማለት ነው። ስለዚህ የተጠቀሙት ታግ ኢሜጅ ነው። ከዛ ሶርሱ ፕሮዳክት ዶት ኢሜጅ ነው። ኦልተርኔቲቭ ቴክስትም አለ ከዚህ ጋር እዚህ ጋር ምናልባት ስህተት ሊኖር ስለሚችል እዚህ ጋር መጥቼ ላስተካከል። ዋየርለስ ሄድፎን ነው የሚለው እዚህ ጋር። እስቲ ቀጣ ኮፒ ላድርገውና ምናልባት የስፔሊንግ የምናምን ችግሩ ከሆነ ብዬ ነው። አሳይትስ
ሶ እዚህ ጋር አሴት ኦኬ ዋየርለስ ሄድፎን እስቲ አይል ቼንጅ ላድርግና ኮንትሮል ሴቭ አድርጌ አሁን መጥቼ ሪፍሬሽ አድርጌ ልየው። ምናልባት እንደምትመለከቱት የስፔሊንግ ምናምን ችግር ነው። ስለዚህ ኢሜጁ ሳይዙ እንደምትመለከቱት ነው፣ ይህን ነው የሚያክለው። ኦልሬዲ መስተካከል አለበት። እንዲሁ የምንፈልገው ኦልሬዲ ይችን አይነት ነው። ስለዚህ ሲኤስኤስ ይቀረናል። ወደ ሲኤስኤስ ፓርት እንሄዳለን። የአንዷን ፕሮዳክት ከጨረሰ በኋላ እንግዲህ ፕሮዳክቶችን እየጨመርን በሄደ ቁጥር ተመሳሳይ ዱፕሊኬሽን ነው የምንሰራው። ስለዚህ አሳያችኋለሁ እያንዳንዱን መጨረሻ ላይ። ለአሁን ግን እዚህ ጋር ዋየርለስ ሄድፎን የሚለውን ይህንን ሲኤስኤስ በመጨመር ልክ ወደዚህ ይህንን አስመስለን መስራት ይጠበቅብናል ማለት። ስለዚህ እዚህ ጋር ያለ ነው። አሁን ምንድነው ማድረገው? ሲኤስኤስ ላይ መጣና እያንዳንዱን ሲኤስኤስ ውስጥ ታርጌት እያደረኩ ሄዳለሁ። ስለዚህ ወደ ሲኤስኤስ ፓርት እንምጣ። ከዚህ በፊት የተጻፍነው ሲኤስኤስ አለ፣ እነዛን ለማስተካከል። ስለዚህ በተመሳሳይ አሁንም ልክ እንደ በፊቶቹ ሲኤስኤስ ስታይል እያደረግን እንሄዳለን ማለት ነው። ስለዚህ የመጀመሪያው የምናደርገው እንግዲህ እንደምትመለከቱት እዚህ ኢንዴክስ ዶት ኤችቲኤምኤል ውስጥ እነዚህ ፕሮዳክቶች ሊስት የሚደረጉ በዚህ ዲቪዥን ውስጥ ነው። ስለዚህ ምንድን የሚል አለ ከዚህ ጋር ክላስ ሰጥነዋል፣ ፕሮዳክትስ ኮንቴነር የሚል። ስለዚህ ይህን ታርጌት አደርጋለሁ ክላስ ሴሌክተር በመጠቀም። ስለዚህ እዚህ ጋር እመጣለሁ። ክላስ ሴሌክተር ለመጠቀም ዶት አደረግና የክላስ ኔም ፕሮዳክት ኮንቴነር፣ ከዛ በኋላ የተለያዩ ፕሮፐርቲዎችን እንጽፋለን። ለምሳሌ ዲስፕላይ፣ ለእነዚህ ፕሮዳክቶች ዲስፕላያቸው ለምሳሌ ግሪድ፣ ሶ ዲስፕላይን ግሪድ አደርጋለሁ ማለት ነው። ግሪድ ቴምፕሌት ኮሎመን ግሪድ ቴምፕሌት ኮሎመንስ አስቀምጣለሁ። ለምሳሌ ሪፒት፣ ከዛ አውቶ ሌፍት፣ አውቶ ፊት አደርጋለሁ። ሚን እና ማክስ እሰጣለሁ። ለምሳሌ ሚን ማክስ። እንግዲህ ኦልሬዲ ይህ ሲኤስኤስ እንግዲህ እናንተ ግራ የሚያጋባችሁ ከሆነ ተመሳሳይ መጻፍ ትችላላችሁ እዚህ ጋር ያለውን ነገር ማለት ነው። ስለዚህ ሚኒማክስ 250 ፒክሰል እና አንድ ኤፍአር ልክ እንደዚህ ማለት ነው። እስቲ ይህን አደርጋለሁ። ማይመጣ ከሆነ እያንዳንዱ እንግዲህ ቼንጅ እያደረግን በኋላ ማስተካከል እንችላለን። ጋፕ ለምሳሌ እያንዳንዱ ፕሮዳክት ይሄ አሁን ፕሮዳክት ኮንቴነር የሚለው በአጠቃላይ ብዙ ፕሮዳክቶችን የያዘ ነው። ስለዚህ ጋፑንም እዚህ ጋር አስቀምጬ ልሄድ። ለምሳሌ ጋፕ እዚህ ጋር ቱ አርኢኤም እንደ ጋፕ አስቀምጣለሁ። ስለዚህ ይህን አስቀመጥ። ፓዲንግ ቱ አርኢኤም ልክ እንደዚህ ሴቭ አድርጋለሁ። ይህንን እስቲ ምናልባት ቼንጅ ካለ እዚህ ጋር እየመጣን እያየን እንሄዳለን። እንደምትመለከቱት የተወሰነ ቼንጅ አለው ማለት ነው። እያንዳንዳቸውን ደግሞ ታርጌት እያደረግን እንሄዳለን። ለምሳሌ ይችን ኢሜጇን የፕሮዳክቷን ኢሜጅ፣ የፕሮዳክቱን ታይትል፣ ዲስክሪፕሽን፣ ፕራይሱን፣ ካርቱን ወይም ደግሞ ይህን በተኑን እያንዳንዱ እያስተካከል እንሄዳለን። ስለዚህ ይህን አደርጋለሁ ማለት ነው። ከዛ በመቀጠል እንግዲህ ከዚህ ጋር ያለውን ፕሮዳክት ኮንቴነር የሚለውን ይህን ካስተካከልን በኋላ እንግዲህ እዚህ ጋር የምታስታውስ ከሆነ ክሬት ስናደርግ ከዚህ ጋር እያንዳንዳቸውን እዚህ ጋር ለአንዷ ፕሮዳክት ለምሳሌ እዚህ ጋር ዲቪዥን ክሬት እናደርግላታለን። እዚህ ጋር እንደምትመለከቱት ቅድም ካስቀመጥነው ፕሮዳክት ካርድ ለእያንዳንዷ ዲቪዥን ክሬት ያደርግና የክላስ ኔም ፕሮዳክት ካርድ የሚል የክላስ ኔም ስጠው ብለነዋል ከዚህ ጋር ማለት። ስለዚህ ይችንም በመጠቀም ፕሮዳክት ካርድ የሚለውን ታርጌት እናደርጋለን። ስለዚህ እዚህ ጋር እመጣለሁ። ክላስ ሴሌክተር ስለሆነ ዶት አድርጌ ፕሮዳክት ካርድ፣ ከዛ በኋላ ታርጌት አደርጋለሁ እያንዳንዷ ፕሮዳክት ማለት ነው። ስለዚህ ባክግራውንድ ከለር ለምሳሌ ለፕሮዳክቶቹ ዋይት ለምሳሌ ለማድረገው ባክግራውንድ ከለር ዋይት፣ ከዛ ቦርደር ራዲየስ 10 ፒክስል ለምሳሌ ከዚህ ጋር ለእያንዳንዷ ማለት ነው ቦርደራቸው። ከዛ በመቀጠል ፓዲንግ አንድ አርኢኤም ቦክስ ሻዶ 2 ፒክስል 5 ፒክስል አርጂቢ ይህን አርጂቢኤ 0 ለእያንዳንዳቸው 0 እሰጣለሁ። ከዚህ ጋር 0 ግሪንም 0 ለብሉም 0 ለአልፋ 0.1 አደርጋለሁ ማለት ነው። ይህን አደረጋለሁ። ከዛ
በመቀጠል ትራንዚሽን ይሄኛው ትራንዚሽን ማለት ነው። ስለዚህ ትራንስፎርም አረጋለሁ 0.35 ወይም 3 ሰከንድ ኦልሬዲ እንደዚህ አደርጋለሁ። 0.3 ሰከንድ ኮንትሮል ሴቭ አደርጋለሁ። እያንዳንዷን እንግዲህ ቸክ እያደረግን እንሄዳለን። ስለዚህ እዚህ ጋር ልምጣና ለምሳሌ ምን አይነት ነገር እንዳለ ሪፍሬሽ አድርጌ ማየት እንችላለን። እንደምትመለከቱት ነው። የተወሰነ ለውጥ አለው። እንደምትመለከቱ ከዚህ ጋር ያሳያል። ቦርደር ራዲየስ ምናምን ክሬት ያደረግነው ማለት ነው። እሱን አደረግኩ ማለት ነው። ከዛ በመቀጠል እንግዲህ ይህንን ታርጌት ካደረጉ በኋላ እዚህ ጋር መጠን አሁንም ሌላ ታርጌት የምናደርጋቸው ነገሮች ይኖራሉ። ለምሳሌ የፕሮዳክቱ ኢሜጅ እዚህ ጋር እንደምትመለከቱት ክላስ ኔም ራሱ ፕሮዳክት ኢሜጅ የሚል ሰጠነዋል። ከዚህ ጋር ለምሳሌ ፕሮዳክት ታይትል አለ፣ ፕሮዳክት ዲስክሪፕሽን አለ። ስለዚህ እነዚህን ታርጌት እያደረግን እንሄዳለን። ስለዚህ የመጀመሪያው ከዚህ ጋር ለምሳሌ ፕሮዳክት ካርድ ለምሳሌ ከዚሁ ጋር አለ። ኦልሬዲ ሆቨር ሲደረግ ለምሳሌ እዚሁ ጋር እንዳለ ከፕሮዳክት ካርድ ሳልወጣ ለምሳሌ እዚህ ጋር እንደምትመለከቱት ፕሮዳክት ካርድ ማለት በአጠቃላይ ይሄ ነው። ሶ ማውዟን በማድረግበት ሰዓት ላይ ሆቨር ሲደረግ ትራንዚሽን አለው። እንደምታዩት እያንዳንዱ ፕሮዳክት ላይ ሲሆን ማውዛችን በሚሆንበት ሰዓት ላይ ትራንዚሽን አለው። ስለዚህ ይህን ትራንዚሽን እዚህ ጋር ልጨምር፣ ሰው እዚሁ ጋር እንዳልጨርሽ ሳልወጣ ማለት ነው። ስለዚህ እዚህ ጋር ልምጣና ሲኤስኤስ ላይ ፕሮዳክት ካርድ ሆቨር ልበለውና እዚህ ጋር ሶሪ፣ ከዛ ሆቨር አደርገዋለሁ። እዚህ ጋር ሆቨር ብላችሁ ለመጨመር እንግዲህ ሁለት ኮለን ካረጋችሁ በኋላ ሆቨር ነው። የክላስ ኔም አለ። በአጠቃላይ ይሄኛው ለምሳሌ ፕሮዳክት ካርድ እዚህ ጋር የነበረው ክላስ ኔም ነው። ከዛ በኋላ ሁለት ኮለን ምልክቶች እንደዚህ ካደረግን በኋላ ሆቨር ሚለን ጽፍና ፕሮዳክት ወይም ደግሞ ይህ በአጠቃላይ ታርጌት ያደረግነው ክላስ ሆቨር በምናደርግበት ሰዓት ማውዛችን እሱ ጋር በሚያርፍበት ሰዓት የሚኖረው ነው። ስለዚህ እዚህ ጋር ለምሳሌ ትራንስፎርም ትራንዚሽን ሶሪ ትራንስፎርም ሳይሆን ትራንዚሽን አለ እና ትራንስፎርም ትራንስሌት ዋይ አደርገዋለሁ ማለት ነው። ሶ ወደ ዋይ ትራንስሌት እንዲያደርግ ነው -5 ፒክስል አደርጋለሁ። እስቲ ትራንስሌት እንደዚህ ይመስለኛል እንግዲህ ካልተሳሳተ ሴቭ አደርግና አሁን እዚህ ጋር መጥቼ ቼንጁን አየዋለሁ። ሶ ሪፍሬሽ ላድርገው። ኦልሬዲ በደንብ እያሳየን አይደለም። ስለዚህ ምናልባት ትራንዚሽን ትራንስሌት ኦልሬዲ በኋላ እንግዲህ እያንዳንዷን እናያለን ማለት ነው። ምናልባት አሁን እዚህ ጋር ኢሜጁ በጣም ትልቅ ስለሆነ ሊሆን ይችላል እያሳየኝ አይደለም ትራንስሌት ሲያደርግ። ስለዚህ በኋላ ላይ እንዲሁም የምንፈልገው ምክንያቱም እንደዚህ ፕሮዳክቱን ስናደርግ እንደዚህ ትራንስሌት ወይም ደግሞ እንደዚህ አይነት አኒሜሽን እንዲኖረው ነው የምንፈልገው። ሰው እሱንን ወደ ማይነስ ዋይ ወደ ላይ እንዲወጣ -5 ፒክስል ወደ ላይ እንዲወጣ ነው። እዚህ ጋር ሪጅድ ስለሆነ ወይም ደግሞ ትልቅ ስለሆነ አያሳየንም። በኋላ ላይ እያንዳንዱን ከቀየርን በኋላ ቸክ እናደርገዋለን። ካልሰራም ደግሞ መጠን እዚህ ጋር ያለውን እናስተካክላለን ማለት። ስለዚህ ፕሮዳክቱን አሁን ትልቅ ስለሆነ በኋላ ትንሽ እስኪሆን ወይም ደግሞ ልክ እንደነዚህኞች ትንሽ ካርት እንደዚህ በትንሽ እስኪሆን ሳይዙ ያን መጠን ቸክ በደንብ እናደርገዋለን። ይህ መስራት አለመስራቱ ማለት። ስለዚህ ይህን አድርጋለሁ። ከዛ በመቀጠል እንግዲህ ከዚህ ቀጥዬ ታርጌት የማደርገው ከዚህ ውስጥ ማለት ነው የፕሮዳክቱን ኢሜጅ ነው። ይህን ክላስ ኔም ሰጥቼዋለሁ የፕሮዳክት ኢሜጅ ላይክ እንደ በፊቶቹ ማለት። ስለዚህ ዶት አረግና ክላስ ሴሌክተር ስለሆነ የምጠቀመው የፕሮዳክት ኢሜጅ የሚለውን ክላስ ኔም አስገባለሁ። ከዛ በኋላ ለፕሮዳክት ኢሜጅ ታርጌት የሚሆኑ ወይም ደግሞ አስፈላጊ የሚሆኑ ፕሮፐርቲዎችን እንጨምራሉ። ለምሳሌ ዊድዝ የፕሮዳክቱ ዊድዝ ማለት ነው። ለምሳሌ 100% ኢሜጇ የሚኖራት ፕሮፐርቲ ነው። በነገራችን ላይ ሃይትም ለምሳሌ ከዚህ ጋር 200 ፒክስል ለአንዷ ኢሜጅ ማለት ነው። ለእያንዳንዷ ኢሜጅ በሊስት በምናደርገው ፕሮዳክት ውስጥ። ስለዚህ ኦብጀክት ፊት ለምሳሌ ሌላ ፕሮፐርቲ ኦብጀክት ፊት ከቨር እንዲሁም ደግሞ ቦርደር ራዲየስ 5 ፒክስል
ሴቭ ላደርግና ይሄናውን መጥቼ ቼክ እዚህ ጋር ማድረግ እችላለሁ። ኦልሬዲ ቼንጅ ይኖረዋል ብዬ አስባለሁ ኢሜጆች ጋር እንደምትመለከቱት ቼንጅ ኖረው ማለት ነው። ስለዚህ አሁን አሪፍ የሆነ ይመስለኛል። ስለዚህ እዚህ ጋር አሁን የአንዷ ፕሮዳክት ነው ያለው። ለዛ ነው እንደዚህ ፊት 100% ስላደረግኩት ፊት ያደረገው ወይም ደግሞ እዚህ ጋር እንደምትመለከቱት ዊድዝ 100% ስላደረግኩት ነው ፊት ያደረገው ወስዶ ማለት ነው እዚህ ጋር። ሶ ሌላ ፕሮዳክቶች ለምሳሌ ሊስት ቢደረጉ ወይም ደግሞ ቢጨመሩ ከነዚህ ጋር ለምሳሌ ከዚህ ጋር ሌላ ፕሮዳክት እየተጨመረ ቢሄድ እያነሰ ይመጣል ማለት ነው። ስለዚህ እዚህ ጋር አሁን ሌላ ፕሮዳክት ለምሳሌ ጨምሬ ላሳያቸው እችላለሁ። ኦልሬዲ ይሄኛውን ፕሮዳክት ሊጨምረው ስማርት ዎች የሚለውን ከዛ በኋላ ልዩነቱን እያየን እንመጣለን። ይህን ሲኤስኤሱንም እንቀጥላለን ወይም ደግሞ ይህን ሲኤስኤሱን እንቀጥልና በኋላ ፕሮዳክቶችን ጨምሬ ላሳያቸው። ስለዚህ ሲኤስኤሱ እንዳሉ በዚሁ ልቀጥል። ለምሳሌ ልጨምርና ልቀጥል። ስለዚህ ቀጣይ ክላስ ፕሮዳክት ታይትል አለ። ይህን ፕሮዳክት ታይትል ታርጌት አደረግና ሲኤስኤስ እዚህ ጋር ልስጠው ፈጠን ብዬ ልክ እንደ በፊቶቹ ዶት አደርጋለሁ። የክላስ ኔማችን ይሄ ነው ፕሮዳክት ታይትል። ከዛ የተለያዩ ፕሮፐርቲዎችን ይጨምራሉ። ለምሳሌ ለዚህ ፕሮዳክት ለዚህኛው ማለት ነው እዚህ ጋር እንደምትመለከቱት ዋየርለስ ሄድፎን የሚለው ሰው ለሱ ነው ፕሮፐርቲ እየጨመርኩ ሄደው። ስለዚህ ለምሳሌ እዚህ ጋር ምን አድርጋለሁ ማርጂን ለታይትሉ ማለት ነው 10 ፒክስል እንዲሁም 0 ቼንጁን በኋላ ላይ እንግዲህ ሴቭ እያደረግን እናደርጋለን። ፎንት ሳይዙ 1.2 REM ከዛ በመቀጠል ከለር የቴክስቶቹ ከለር ማለት ነው። ሶ ከለሩ እዚህ ጋር ሃሽታግ 333 እናደርጋለሁ። ሴቭ ላድርገው። የተወሰነ ቼንጅ ይኖራል። መጥቼ ከዚህ ጋር ሪፍሬሽ በማድረግ ይሄን ነው የምናየው። እንግዲህ እንደምትመለከቱት ሪፍሬሽ በማድረግበት ሰዓት ላይ ይሄኛው ዋየርለስ ሄድፎን የሚለው ወደዚህ ተቀየረ ማለት ነው። ኦልሬዲ አዎ ከዚህኛው ጋር የሚመሳሰል አለው። ስለዚህ ይህን እናደርጋለን። ቀጣይ ታርጌት የማደርገው እንግዲህ ከዚሁ በመቀጠል ጃቫስክሪፕታችን ላይ መጠን ብናይ ፕሮዳክት ዲስክሪፕሽን ነው ወይም ደግሞ ይችኛዋ ፓርት ማለት ነው። ከዚህ ጋር ዌብሳይት ላይ በምናይበት ሰዓት ይችኛዋ ማለት ነው። ሶ የፕሮዳክቱ እያንዳንዱ ዲስክሪፕሽን ነው። እሱን ታርጌት አደርጋለሁ። ስለዚህ እዚህ ጋር እመጣለሁ። ሲኤስኤስ ፓርት ማለት ነው። ዶት አደርግና ክላስ ኔሙን አደርጋለሁ። ከዛ በመቀጠል ፕሮዳክት ዲስክሪፕሽን ነው ክላስ ነው የሚለው። ኦልሬዲ እዚህ ጋር ፎንት ሳይዝ ለምሳሌ ወይም ደግሞ ይህን ፕሮዳክት ዲስክሪፕሽን በነገራችን ላይ ያን ታክል ለውጥ ያለው አይመስለኝም። ከዚህ ጋር አሁን በምናይበት ሰዓት ይህን በምናይበት ሰዓት ኦልሬዲ ብዙም ለውጥ የለውም። ኦልሬዲ የመመሳሰል አለው። ስለዚህ ፕራይሱን ታርጌት ላድርግ ከዚህ ጋር ማለት ነው። ጃቫስክሪፕት ላይ መጥቼ ከዚህ ጋር ፕሮዳክት ፕራይስ ለውጥ ስላለው የፕራይሱ ማለት ነው። ስለዚህ እዚህ ጋር ይሄኛውን ታርጌት ላድርገው። ለምሳሌ ፕሮዳክት ፕራይሱ ከዚህ ጋር ይህን ፕሮዳክት ፕራይስ ላድርግና ልዩነቱን እንየው መጀመሪያ። ለምሳሌ ምንድነው ይሄኛው እንደምትመለከቱት ላይክ በፓራግራፍ ሆኖ በዚህ መልኩ ነው ያስቀመጥ ነው። ስለዚህ እዚህ ጋር ግን መጠን በምናይበት ሰዓት ይህን አይነት ነው እንዲሁ የምንፈልገው ፕራይሱ ማለት ነው። ስለዚህ ይህን ቼንጅ ለማድረግ ለምሳሌ ከዚህ ጋር ከለሩ ያስፈልገናል። ስለዚህ ከለር ለምሳሌ ከዚህ ጋር ይህንን አይነት ከለር ወደ አረንጓዴ አይነት ከለር ነው። ይህን ከለር አድርጋለሁ። ከዛ በኋላ ፎንት ሳይዙ ኦልሬዲ 1.4 REM ከዛ ፎንት ዌይት ለምሳሌ ከዚህ ጋር ቦልድ ላድርገው። ይህን ቦልድ ማለት ነው። ማርጂን 10 ፒክስል እና 0 እንደ በፊቱ ማለት ነው። ስለዚህ ሴቭ አድርገዋለሁ። አሁን ሰው እዚህ ጋር መጠን አሁን ይህን አይነት ይኖረናል ብለን አስባለሁ። ስለዚህ ሪፍሬሽ ላድርግና ቸክ እናድርገው። እንደምትመለከቱት ነው በዚህ መልኩ ያሳየናል ማለት ነው። ሰው ይህ ሌላ ነው። ከዛ በኋላ እንግዲህ እነዚህን ታርጌት ካደረግነ በኋላ ኦልሬዲ ከሞላ ጎደል የተወሰነ የመስተካከል ነገር አለው። ለምሳሌ ካርቶ እዚህ ጋር አድ ቱ ካርት የሚለው በተንም አስተካክዬ እሄዳለሁ የሚቀረውን ነገር ስላለ ማለት ነው። ስለዚህ እዚህ ጋር አድ ቱ ካርት የሚል ልክ በዚህ መልኩ መሆን አለበት በተኑ። እሱን ከዚህ ጋር መጥቼ ቼንጅ አደርጋለሁ። ስለዚህ እዚህ ጋር መጠን በምናይበት ሰዓት ኦልሬዲ ቀጣዩ አድ ቱ ካርት የሚል ክላስ አለ እዚህ ጋር። እሱን ታርጌት ላርግ።
እንግዲህ ሬፒቲሽን ወይም ደግሞ ብዙ ጊዜ በድግግሞች ስለምንሰራ ኦልሬዲ ለዛም ነው እዚህ ጋር ፈጠን ማድረገው። ስለዚህ አድ ቱ ካርት የሚለው ላይ የተለያዩ ፕሮፐርቲዎችን እንጨምራለን። ለምሳሌ ባክግራውንድ ከለር ለምሳሌ እንዲሆን የምንፈልገው ኦልሬዲ ይህን አይነት ነው። ስለዚህ ወደ ግሬ አይነት ነገር ነው ወይም ወደ ብላክ አይነት ከለር ነው። ስለዚህ ይህንን 333 የሚለውን አደርገዋለሁ እንደ በፊቱ ማለት። ስለዚህ ሃሽታግ አድርጌ ይህን አይነት ከለር ሰጠሁት። ይህ ባክግራውንድ ከለር ይሆነናል። ከዛ በኋላ የከለር የቴክስቶቹ ከለር ማለት ነው። ከለር እንላለን። ይህ ማለት ቴክስቶቹ ከለር ነው። እንደምትመለከቱት ነጭ ናቸው። እዚህ ጋር ዋይት አደርገዋለሁ ማለት ነው። ስለዚህ ቴክስቷ ከለር ዋይት ሆነ። ከዛ በመቀጠል እንግዲህ ዊድዝ የበተኑ በአጠቃላይ ያለው ዊድዝ ነው 100% አድርገዋለሁ። ከዚህ ጋር ፓዲንግ 10 ፒክስል ቦርደር ነን። ተመሳሳይ የሲኤስኤስ ፕሮፐርቲዎችን መውሰድ ትችላላችሁ እናንተ። ቦርደር ራዲየስ 5 ፒክስል እንዲሁም ደግሞ እዚህ ጋር አሁን ሌላ የምንጨምረው ፕሮፐርቲ ምንድነው? አሁን ማውዟን እዚህ ጋር በማድረግበት ሰዓት ላይ ፖይንተር የነበረችዋ ከርሰር የነበረችዋ ወደ ፖይንተር ትቀየረች። እንደምትመለከቱት ከርሰሯ ወደ ፖይንተር ትቀየረች። ስለዚህ ከዚህ ጋር መጥቼ እሱን ፕሮፐርቲ መጨመር ያስፈልገኛል። ስለዚህ ከርሰር ፖይንተር አደርገዋለሁ። ስለዚህ ሴቭ አድርግና አሁን መጥቼ እዚህ ጋር ሪፍሬሽ በማድረግ ቼክ አደርጋለሁ። ሪፍሬሽ አድርገው እንደምትመለከቱ ነው አድ ቱ ካርት የሚለው በዚህ መልኩ ይሆናል ማለት ነው እንደዚህ የምትመለከቱት። ስለዚህ ኢናይት ፕሮፐርቲ ኖረው አሁን እዚህ ጋር አንድ ፕሮዳክት ነው ያደረግነው። አንድ ፕሮዳክት ስለሆነ እንደምትመለከቱት ይህና ይህ ተመሳሳይ አይመስልም ስታዩት ኢሜጅ። አሁን ምን ላድርግ? ሌላ ፕሮዳክቶችን ልጨምር። ለምሳሌ 2 ወይም 3 ፕሮዳክቶችን ቢጨምር ምን ይመስላል የሚለውን እናያለን። ለምሳሌ እዚህ ጋር ይሄኛው ዘሴም ነው። ለምሳሌ ስማርት ዎች፣ አሁን ይህን ስማርት ዎች ሳደርገው አንዱ ፕሮዳክት ልክ እንደዚህ አይነት ነው የሚኖረው እንደምትመለከቱት ለዛ ነው 100% ስላደረኩ ነው ዊድዙ ማለት ነው። ብዙ ፕሮዳክቶች ሲሆኑ ግን በዚህ መልኩ ይሆናል። ስለዚህ አሁን ይህ በትክክል ተሰርቶ አልተሰራም የሚለውን ለምሳሌ 2 3 4 ፕሮዳክቶችን ጨምረን ማየት እንችላለን። ለምሳሌ ቀጥታ ከዚህ ጋር ልምጣና እዚህ ጃቫስክሪፕት ውስጥ ማለት ነው ከዚህ ጋር ለምሳሌ ይህ ፕሮዳክት አለ። ቀጥታ ኮፒ ላደርግና ኮንትሮል ቪ አደርጋለሁ። ከዛ ይህን አይዲ 2 አደርጋለሁ። እዛ ለምሳሌ ዋየርለስ ሄድፎን ነው የሚለው እዚህ ጋር ለምሳሌ ቼንጅ ላድርገው። ለምሳሌ ስማርት ዎች የሚለውን ነው መጨመር የፈለኩት። ስለዚህ ስማርት ዎች አደርጋለሁ። ይህንን ሶሪ እዚህ ጋር ቆይ፣ ይህንን ነው አሁን ይችን ፕሮዳክት ነው መጨመር የፈለኩት። ስለዚህ እዚህ ጋር ዋየርለስ ሄድፎን የሚለውን እዚህ ጋር ቀይራለሁ። ስማርት ዎች ፕራይሱ ለምሳሌ ከዚህ ጋር ይሄ ፕራይስ ስንት እንዳለው ቼክ ላድርግ። ኦኬ 299 ነው የሚለው ከዚህ ጋር እዚህ ጋር 299 ያደርጋለሁ። ከዛ ኢሜጅ ዋየርለስ ሄድፎን ያለበት ኢሜጅ እዚህ ጋር እንደምትመለከቱት ስማርት ዎች የሚለው ማለት ነው። ይሄ የዚህን ኔም ኮፒ ያደርጋለሁ ማለት ነው። ለኢሜጁ መለስና ከዚህ ጋር ኢሜጁን እቀይራለሁ። ከዛ ካታጎሪ ኤሌክትሮኒክስ ተመሳሳይ ናቸው ሁለቱም። ለዲስክሪፕሽን ይህን ወስዳለሁ። ፊትነስ ትራኪንግ ስማርት ዎች የሚለውን ማለት ነው። ስለዚህ እዚህ ጋር መጣና ዲስክሪፕሽን እዚህ ጋር ቀይረዋለሁ። ኮንትሮል ቪ ያደርጋለሁ፣ ሴቭ አደርጋለሁ። አሁን ይህን ሴቭ አድርጌ መጥቼ ቼክ በማድረግበት ሰዓት ላይ 2 ፕሮዳክቶች ይኖሩናል ማለት ነው። እዚህ ጋር አሁን እንደምትመለከቱት አንድ ፕሮዳክት ሪፍሬሽ አድርገው 2 ይሆናሉ። እንደምትመለከቱት ነው፣ ሳይዙም ቀነሰ። እንደምትመለከቱት ነው 2 ፕሮዳክት ሆነ። ሌላ ሶስተኛ ፕሮዳክት እዚሁ ጋር ልጨምርና አሁንም ላሳያችሁ። ኮንትሮል ኮፒ አድርጌ እንዲያፈጥነኝ ነው አይዲ 3 አደርገዋለሁ። ከዛ በኋላ ሶስተኛ ፕሮዳክት ከዚህ ጋር ለምሳሌ የማደርገው ፕሮዳክት ሶስተኛ ፕሮዳክት 4K ካሜራ ነው። ፎርኬ ካሜራ አደርጋለሁ። ስማርት ዎች የሚለውን አሁን እዚህ ጋር በ4K ካሜራ አደርገዋለሁ ማለት ነው። ከዛ ፕራይሱ ከዚህ ጋር ፕራይስ 799 ነው የሚለው ይህንን እዚህ ጋር ፕራይስ ቼንጅ አደርጋለሁ። ከዛ ኢሜጁ እዚህ ጋር እንደምትመለከቱት 4K ካሜራ የሚላለ ይሄኛው ካሜራ ማለት ነው።
የዚህን ኔም ቀጥታ ኮፒ ያደርግና እዚህ ጋር ኢሜጁን አክሰስ ለማድረግ ማለት ነው ቀይራለሁ። እዚህ ጋር ቆይ ይህንን ነው ማስገባት የፈለጉት። ስለዚህ እዚህ ጋር መጣና ኔሙን እቀይራለሁ ማለት ነው። ኦልሬዲ ኮፒ ፔስት ማድረገው ምናልባት የኔሚንግ ወይም ካፒታል ሳረግ ስሞል ሳረግ ስፔስ ሳረግ ስህተት እንዳይኖር ለማድረግ ነው እንጂ መጻፍ ትችላላችሁ ኔሙን። ከዛ በኋላ ካታጎሪ ተመሳሳይ ነው፣ ኤሌክትሮኒክስ ነው። ፊትነስ ትራኪንግ ስማርት ዎች የሚለው እዚህ ጋር ዲስክሪፕሽኑ ይቀየራል። ሶ እዚህ ጋር ዲስክሪፕሽኑ ይህን ዲስክሪፕሽን አደርጋለሁ ማለት ነው እንደዚህ ፕሮዳክት። ስለዚህ እዚህ ጋር መጣና ፊትነስ ትራኪንግ የሚለውን ዲስክሪፕሽን በዚህ ቀይራለሁ ማለት ነው። ፕሮፌሽናል 4K ቪዲዮ ካሜራ ይላል። ሰው ሴቭ አድርግና አሁን ይህን መጥቼ እዚህ ጋር ሪፍሬሽ ሳደርግ እንደምትመለከቱት 3 ፕሮዳክቶች ሆኑ ማለት ነው። ስለዚህ ሌላም ፕሮዳክቶች እየጨመርን እንሄዳለን። ኦልሬዲ ለምሳሌ እዚሁ ጋር ጨምሬ 3 ፕሮዳክቶችን ጨምር ያለው እንደምትመለከቱት ሌላ 2 ፕሮዳክቶችን ልጨምርና ከዚህ ጋር ያለውን ልዩነት እናያለን ማለት ነው። ስለዚህ ከዚህ ጋር ልምጣና ኦልሬዲ ሌላ የምጨምረው ምንድን ነው? ኦልሬዲ ይህን ሌዘር ጃኬት የሚል አለ። ሰው እዚህ ጋር እመጣለሁ። እዚህ አሁን የጨመርኳቸው ኤሌክትሮኒክስ ፕሮዳክቶች ናቸው። እስቲ በቀጣይ ደግሞ ለምሳሌ ከዚህ ጋር የሆም ፕሮዳክቶች ወይም ደግሞ ኦልሬዲ እዚህ ጋር ካስቀመጥናቸው ካታጎሪዎች ውስጥ ፋሽን አለ። ለምሳሌ የፋሽን ፕሮዳክቶችን ልጨምር እዚህ ጋር ማለት ነው። ስለዚህ እዚህ ጋር የፋሽን ፕሮዳክቶችን ልጨምር። ሶ ኦልሬዲ ኮፒ ላድርግ ይህንን አይዲ 4 ይሆናል እዚህ ጋር። ከዛ ከፋሽን ውስጥ እንግዲህ ከምን ወስዳቸው ለምሳሌ ከዚህ ጋር ዲዛይነር ሰንግላስ የሚል አለ። ኔሙን በዚህ መልኩ ወሰዱ ማለት ነው። ከዛ ፕራይሱ ለውጥ አለው እንደምትመለከቱት ከዚህ ጋር ሶ 149 ነው የሚለው 149 ዶላር ማለት ነው። ከዛ በኋላ እንግዲህ እዚህ ጋር ላይክ ለኢሜጅ ይህንን አስቀምጣለሁ። ከዚህ ጋር ዲዛይነር ሰንግላስ የሚለውን ማለት ነው። ሶ እሱን አደርጋለሁ። ከዚህ ጋር እንግዲህ ኤሌክትሮኒክስ ሳይሆን ማድረገው ካታጎሪውን ከዚህ ጋር ፋሽን አደርገዋለሁ ማለት ነው። ስለዚህ የፋሽን ፕሮዳክት እዚህ እንግዲህ ፋሽን ብዬ እሄዳለሁ ማለት ነው። ከዛ ዲስክሪፕሽን ይቀረናል፣ የአንዱ ፕሮዳክት ዲስክሪፕሽን። ስለዚህ ይህንን ዲስክሪፕሽን ወስዳለሁ ከዚሁ ጋር በተመሳሳይ ማለት ነው። የምትፈልጉትን ፕሮዳክት እንግዲህ ሊስት የምታደርጉት በዚህ መልኩ ነው ማለት ነው። ስለዚህ ሴቭ አድርግና መጥቼ ከዚህ ጋር አሁን ሪፍሬሽ አድርጌ ቼክ አደርጋለሁ። እንደምትመለከቱት ይህ ፕሮዳክትም ተጨመረ ማለት። ስለዚህ እያንዳንዳቸው እንግዲህ ፕሮዳክቶችን በዚህ መልኩ እየጨመርን መጣን ማለት ነው። አሁን አንድ ፕሮዳክት እዚህ ጋር በጨመርነ ቁጥር ሬንደር ይደረጋል ማለት ነው። አንድ ፕሮዳክት በዚህ ፕሮዳክት በሚለው ሊስት ውስጥ እየጨመርነ በመጣን ቁጥር እንደምትመለከቱት ከዚህ ጋር በፕሮዳክት ሊስት ባደረግነው ቁጥር በዚህ መልኩ ሬንደር እየተደረገ በዚህ መልኩ መስራት እንችላለን። ፕሮዳክቶችን በዚህ መልኩ አድ እያደረግን መምጣት እንችላለን ማለት ነው። ስለዚህ ይህ እንግዲህ የፕሮዳክቶች ነው ማለት ነው። በዚህ መልኩ እንግዲህ ሲኤስኤሱን አስተካክለናል፣ እያንዳንዱ ነገር ጨርሰናል ማለት ነው። ስለዚህ በዚህ መልኩ እያንዳንዱ ፕሮዳክት አድ እያደረግን እየጨመርን መምጣት እንችላለን ማለት ነው። ስለዚህ እንደምትመለከቱት ከዚህ ጋር ኦልሞስት የተመሳሳይ ነው። ለምሳሌ ይህ ፕሮዳክት ነው የሚቀረን ሌዘር ጃኬት የሚለው። ስለዚህ እሱንም ለምሳሌ ቢጨምር ከዚህ ጋር 5 ፕሮዳክቶችን በአንዴ ሊስት ማድረግ ቻልን ማለት ነው። ስለዚህ ከዚህ ጋር ለምሳሌ ፋሽን ውስጥ እንዳልተመሳሰለ ያድርግና ሌላ ፕሮዳክት ለምሳሌ ኮፒ ፔስት አደርጋለሁ። አይዲው 5 ይሆናል። ምክንያቱም እያንዳንዷ ፕሮዳክት የራሷ ዩኒክ የሆነ አይዲ ስለሚኖራት ማለት ነው። ከዛ በመቀጠል ለምሳሌ ከዚህ ጋር መጨመር የፈለኩት ሌዘር ጃኬት የሚለውን ነው። ሶ ኢን ኮፒ አደረግና ኔሙን ከዚህ ጋር አደርጋለሁ። ፕራይሱ ለምሳሌ ይህን 300 ምናምን ላደርገው። ከዛ ኢሜጅ አለ ከዚህ ጋር ይህን ኢሜጅ እዚህ ጋር እናስገባለን ማለት ነው። እዚህ ጋር ያስቀመጥነው ይኸው ሌዘር ጃኬት ዶት ጄፒጂ የሚለውን
ከዚህ ጋር እናስቀምጣለታለን ማለት ነው። ከዛ ይህ ፋሽን ነው ካታጎሪ፣ ከዛ ዲስክሪፕሽን ይቀረኛል። ሰው እዚህ ጋር ያለውን ዲስክሪፕሽን ኮፒ አድርጌ ለዚህ ፕሮዳክት በዚህ መልኩ ዲስክሪፕሽን አስቀመጡ ማለት። ስለዚህ ሴቭ አድርጌ አሁን ይህንን መጠን ቼክ ብናደርግ ኦልሬዲ አምስተኛው ፕሮዳክት ይኖረናል ማለት ነው። እንደምትመለከቱት 5 ፕሮዳክት አደረግን። ስለዚህ ይህና ይህ ኦልሞስት ተመሳሳይ ነው እንደምትመለከቱት ማለት ነው። ሶ ተመሳሳይ የሆነ ፕሮፐርቲ ሰጠናቸው ማለት ነው እያንዳንዱ። ስለዚህ በዚህ መልኩ ፕሮዳክቶችን በዚህ ኢኮመርስ ዌብሳይት ውስጥ ሊስት እያደረግን መሄድ እንችላለን ማለት ነው። ስለዚህ በዚህ መልኩ እያንዳንዱ ፕሮዳክት የምንፈልገውን ፕሮዳክት በፕሮዳክትስ ውስጥ በዚህ ፕሮዳክትስ ውስጥ አድ ካደረግነ ሬንደር እየተደረገልን ይመጣል። ስለዚህ ሳምራይዝ ለማድረግ ያህል እንግዲህ ይህን ኢኒት የሚለው ፕሮዳክት እያንዳንዳቸውን ፕሮዳክት ከዚህ ፕሮዳክት ሊስት ውስጥ እየወሰደ ለእያንዳንዱ ፎር ኢች የሚለው ለእያንዳንዱ ማለት ነው። ስለዚህ አይትሬሽን ይሰራል። የዲቭ ኢለመንት ክሬት ያደርጋል። ከዛ በኋላ ፕሮዳክት ካርድ የሚል የክላስ ኔም ይሰጠዋል። በኢነር ኤችቲኤምኤል ደግሞ እነዚህ ኢሜጃቸውን፣ ታይትሉን፣ ዲስክሪፕሽኑን፣ ፕራይሱን እና አድ ቱ ካርት የሚለውን በተን ይጨምራል ማለት። ስለዚህ በዚያ መልኩ ያደርጋል። ከዛ በኋላ ይህን ኢኒት የሚለውን ኢኒት ፕሮዳክት የሚለውን እንግዲህ በዚህ ውስጥ አስቀመጥን ማለት ነው። አድ ኢቨንት ሊሰራል። ስለዚህ እንደዚህ ስናደርግ በዚህ መልኩ ይህንን ፕሮዳክቶች ሊስት ማድረግ ቻልን ማለት ነው።